ትልቁን የእስልምና መሰረት ነው ያፈረስ ነው ባጭሩ የእስልምና ትልቁ የሚሉት አላህ በምንም ሁኔታ ውስጥ ከፍጡር ጋር አይነካካም የሚሉት ባጭሩ በቁርአንና በሐዲስ ፈርሰዋል ማለት ነው። ከዚህ በኋላ እንደዚህ አይነት ቶፒኮች እንደው የሚነሱም አይነት እንደ ጥያቄም ሊያነሷቸው ላይ ይገባል። ለምን እስከዛሬ ክርስቶስ ላይ እነሱ የሚናገሩት ከማርያም ተወልዷል እንደዚህ ነው እንዴት ወደ ፍጡር ውስጥ ይገባል የሚሉትን እንዴት ከፍጡር ይወለዳል የሚሉትን በሙሉ ጭራሽ የኛ የክርስትና ኮንሴፕት በጣም ቀላል ነው። በነገራችን ላይ የክርስትና ኮንሴፕት በጣም ከተረዳ ነው በጣም ቀላል ነው። ነገር ግን ወደ እስልምና ወደ አላህ ወደ ሙስሊሞች አምላክ ስንመጣ ግን እጅግ በጣም ኮምፕሊኬትድ ነው። ነገሮችን በጣም ኮምፕሊኬትድ ነው የሚያደርጓቸው። ከአፈር ጋር ከገማ ጭቃ ጋር ተነካካ እየተባለ አይ አልተነካካም ብለው ሙስሊሞች ይክዳሉ። አንብበውታል፣ ተረድተውታል፣ ኮምፕሬንድ አድርገውታል በጣም ነገር ግን አይተውት ስለማያውቁ በዛ መልኩ አስበውት ስለማያውቁ ይክዱታል ማለት ነው ቁርአናቸውና ሐዲሳቸውን። ስለዚህ ያንን ቁርአንና ሐዲስ ደግሞ ከካዱ መጨረሻ ላይ መዳረሻቸው ወደ ክርስትና እንደሚሆን ምንም ጥርጥር የለንም። ልባቸውን ለከፈቱ ሙስሊሞች ክርስትና እውነት ነው። ልባቸውን ለከፈቱ በጭፍን ለማይሄዱ ጥላቻ ላይ ልባቸው ማለት ነው። ሶ የዛሬ ቶፒክ ቁርአኑንም እያልን የጻፍነው አዎ ኮፒ ታረጉታላችሁ። እውነት ነው። ይሄ ኡስታዙ እያለ ያለው እውነት ነው። እኛ የጻፍነውን ነው እያስተማረ ያለው መስጊድ ላይ። ቀጥል ክርስቲያን። ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለህ። መጃዝይ ብሎ ማለት መንፈስ ማለት እንደው መንፈስ የሌለው አላህ ሐቂቅይ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩ ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባቸው ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኸልቀን ጀዲደን አዲስ ፍጡር ይፈጥርና ያስገባባታል። በቃ ትሞላለች፣ ሞላው ትላለች። ጀሃነምስ ጨመራ ገና ነኝ አልሞላሁም ብላ ስትል አሉ። ያኔው ሹፍ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነብዩ ሰለላሁ ዐለይሂ ወሰለም። ጋራ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ثم تقول ቀጢን በቃኝ ትላለች። ይሄንን ማን የጻፈው? ማን ነው የተናገረው? እናንተ ያልከው ነብይህ ውዱ ነብይህ ለዓለማት ዝነት ተላከ ብለህ የምታምነው ነብይህ አላህ ጀሃነምን ይረግጣታል። ያ ቆሻሻ መጥፎ ቦታ ነው ያልከው ላይ ማለት ነው። ጀሃነም መጥፎ ቦታ ነው ያልከው አይደል? ቅድም ያን መጥፎ ቦታ ላይ አላህ እግሩን ያስገባል። አሁን ቀጥልና የተናገረው እውነት ነው ማለት ነው። ያራንስ ነው እሱ። አይ ምን አልክ አብዱ ምን አልክ? እሱ ተናገረውና የተናገረው እውነት ነው ማለት ነው። ስለዚህ ኡስታዝ እየዋሸ ነው፣ ሐዲሱም እየዋሸ ነው። ቡሃሪ ነው ያለው ሐዲሱ እየዋሸ ሳይሆን የእናንተ ውሸት ነው። ሐዲሱን ያቀረባችሁት የእናንተ ውሸትን ማለት ነው። ኡስታዙም ደግሞ እየዋሸ ነው መስጊድ ላይ ቁጭ ብሎ ወይ ቀልድ። ሐዲሱንም ውሸት ነው፣ ኡስታዙንም ውሸት ነው። ኧረ ተው እናንተ ሰዎች ንቁ። ተው መጀመሪያ ናትን ልብዳት። እፎይ እሺ፣ የመጨረሻ ዝም ብዬ አንድ ጥያቄ ልጠይቅህ። ቆይ ሰይድ አንተም የውሸት ነው እያልክ ነው። ስድቡን ለጊዜው ኪስህ ክተተውና ይሄ አዲስ ውሸት ነው። አንድ አዲስ አይደለም። ባይዘ ቡሃሪ ላይ ያለ ሙስሊም ላይ ያለ ከ20 በላይ መረጃ ሰጣችኋለሁ። ይሄንን አንተም ውሸት ነው እያልክ ነው። በተራ ተራ አስፈራ ደግሞ
ምንድን ነው የምትለው? ሰይድ ምን አናደደ? ምን አበሳጨ? ራሳችሁ ናቸው ሉክ ራሳቸው ያመጡት ሎጂክ ነው፣ እኛ አይደለንም ያመጣነው። ይቅርታ እነሱን ተውና አንድ ጥያቄ ነበረኝ። አንዴ ራሳቸው ያመጡት ሎጂክ ነው። ራሳቸው ያመጡት ሎጂክ አንዴ ራሳቸው ያመጡት ሎጂክ ምን የሚል ነው? አላህ ፍጡር ውስጥ አይገባም የሚል ነው አይደል? ያመጡት ሎጂክ መልካም። አላህ ፍጡር ውስጥ ማይገባ ከሆነ ማይገባበት ምክንያት ምንድን ነው? ቆሻሻ ቦታ ላይ አይገኝም የሚል ነው። ቆሻሻ ያቆሽሸዋል የሚል ሎጂክ ስላመጡ ነው። ስለዚህ ክርስቶስ በስጋ መገለጡን ሞክ ያደረጉበት አንዱ ምክንያታቸው ምንድን ነው? እንዴት ወደ ፍጡር ውስጥ ምናምን የሚል ሎጂክ አመጡ ማለት ነው። ገሃነም ውስጥ እግሩን አላህ ይከታል። ክርስቶስ በስጋ መገለጡ ይቀፋል ካሉ ሰውን ሲፈጥር አላህ በገማ ጭቃ በሁለት እጆቹ ነው። ስለዚህ የገማ ጭቃ እጁን ነክቶታል። እንዴት ክርስቶስ በስጋ ይገለጣል? እንዴት ተረግዞ ይወለዳል በስጋ ቃል የሚል አርጉመንት አመጡ። ኦልራይት ሰውን ገና ሲፈጥረው እኮ ከገማ ጭቃ በእጁ ነክቶት ነው አላህ ሱራ 38:75 እንደሚናገረው ከሚገማ ጭቃ በእጆቹ ነው የፈጠረው። የመጀመሪያው። ሁለተኛ አላህ እግሩን ገሃነም ውስጥ ይከታል። ገሃነም ደግሞ ምንድነው እሱ? ሱረቱ አላቅ ወይም ደግሞ ሱራ 69:36 ላይ ገሃነም ውስጥ የሚመገቡት ያለው ራሱ መግልና ቁስል ፍቅፋቂ ነው ያለው። መግል ውስጥና ቁስል ውስጥ እግሩን ይከታል። ኦልራይት። ስለዚህ ቆሽሻል ማለት ነው። አላህ እግሩ ቆሽሿል ማለት ነው። መግልና የቁስል ፍቅፋቂ እጣቢ ያለበት እግር እዛ ውስጥ ስለከተተ ስለዚህ ቆሽሿል ማለት ነው አይደለ? ቀጥል ክርስቲያን አንብቦ እሱ የሚላለ እፎይ እስኪ ማስረጃ እስኪ እንደሱ የሚላለ እፎይ ያሳየን እስኪ እንደሱ የሚል አንብቦሽ። ከምኖች ምግብ የለም። አሰላሙ አለይኩም ሙስሊሞች። ወአለይኩም ሰላም አንዴ እነኝህ ሰዎች ስርዓት አቁም እንዴ! ኦልራይት ገሃነም ውስጥ ምንድን ነው ያለው? መሐመድ ገሃነም ውስጥ ምንድን ነው ያለው? እንደው ተወኝ እፎይ። እኔ ላውራ አንዴ። ኦልራይት እሺ ቀጥል። ነው ኔትወርክ እንትን እያለ ነው። ቀጥል። እሺ ገሃነም ከፍጡር ጋር ይነካካል አላህ ብለህ ታምናለህ? ነው አላህ አይወለድም። ከፍጡር ጋር ይነካካል አይደለም። እኔ አላህ ወለደ አልወለደም የማይጠየቁ። ቆይ አንዴ ማለት ለጥያቄ አንተ ያልከው ያለኸው አላህ ጀነትንም ጀሃነምንም እሞላሻለሁ በሚለው አገጽ ነው አይደል? አልጠየኩም። የጠየኩልህ አዳምጥ። ቅድሚያ ማዳመጥ። ጆሮዎችን አያት ጆሮ ትባላለች። ስለዚህ የተጠየቀውን ብቻ መልስ። እሺ አላህ ከፍጡር ጋር ይነካካል አይነካካም? አይነካካም። አሁን ቆይ ማን አብራራለ? አደምን በምኑ ነው የፈጠረው? ከጭቃ በእጁ። እጁ ያላህ አካል ነው አይደለም? ነው። ኦኬ አደምን አላህ በእጁ በጭቃ ነው የፈጠረው አይደል? ኦኬ ስለዚህ አደም ያላህ የእጁ ስራ ውጤት ነው ማለት ነው የጭቃው። እኔ ነኝ እያለው ያለው እየገባኝ ያለው ነው ከቅድም ካለው ጋር የተጋጨብኝ ወይንስ እሱ እያለው ያለው ትክክል አይደለም?
ቀደም እኮ አይነካካም ብለኸኝ ነበረ። አሁን መልሰ አደም በጭቃ ነው የፈጠረው። አንድ ነገር ያልተግባባ ነው ነገር አለ። እፎይ ማን ነው ስሙ? እፎይ ነው። ቀጥል። እሺ ያልተግባባ ነው እዚህ አላህ መጥቶ አሁን ለምሳሌ ልክ ኢሳ አለይሂ ሰላም ወይም ደግሞ ኢየሱስ አለይሂ ሰላም ወርዶ ከሰው ጋር መነካካት የሚለውን ነው። አልጠየቅኩም እኔ እዚህ ወረዳል እንደዛ የሚለውን ነው። ተረዳኛ መጀመሪያ ኦልራይት፣ እኔን ተረዳኝ። እንደዛ የሚለውን ነው እንጂ እዛ ማን ከሱ ጋር እኮ እንገናኛለን፣ ከአላህ ፊት እኮ እንገናኛለን። ገብቶሃል? መቼ ያው መልቅያ ገብቶሃል? አልጠየቅኩም። ይኸውልህ አንተ ያልተረዳኸው ነገር ልንገርህ። ራስህን ብቻ እኮ ነው ያወራህ ያለኸው፣ ወይ ሰው አትረዳም። ልጆቹን የማያውቁትን ነገር እየጠየካቸው ግራ አጋባሃቸው። በተለይ አሁን አብዱን ገብቶሃል? አንተም እኮ ምንም የምታውቀው ነገር አንተ እኔ ስለ ቁርአን አውቃለሁ ስለ ሐዲስ አውቃለሁ የምትል ከሆነ አሁን መልሱ ላይ ብቻ መልሱ ላይ እነ ከሌ መልሱ ልትል ነው። ጠይቅ። እሺ ስለዚህ ጎበዝ ሂድ ጠይቅ። አያ ጎበዝ። እሺ አሁን አዳምጥ። ወንድማችን ምን ብለናል? አላህ ከፍጡር ይነካካል ወይ ብዬ ስጠይቀው አይነካካም አለኝ። ከፍጡር ያልተነካካ? አዎ አይነካካም። አደምም በምንድን ነው የሰራው ስለው በእጁ አለኝ። ከምንድን ነው የሰራው ስለው ከጭቃ ከገማ አለኝ። ስለዚህ አላህ ከፍጡር ተነካክቷል። ምክንያቱም አደምን ሲሰራ ትሊስት አደም ፍጡር ነው። አደምን የሰራበት ጭቃ ነው። ጭቃውን ነክቷል። ስለዚህ ከፍጡር አይነካካም የሚል ኮንሰፕት ውሸት ይሆናል። ወደፊትም ደግሞ እሱ ጋር እንደምትሄድ እንደምታየው ምናምን ነገር ከን እሱ ፖይንታችን አይደለም። ለጊዜው ዋና ፖይንታችን ከፍጡር ጋር ተነካክቷል ወይ አልተነካካም ብለህ ከአሁን በኋላ ማለት አትችልም። ምክንያቱም ጭቃው ፍጡር እስከሆነ ድረስ በእጁ ሰርቶታል። ስለዚህ በእጁ ከሰራው አሁን ጥያቄውን በደንብ ግልጽ ላድርግልህ እና በጭቃ ከሰራው አደምን ከፍጡር ጋር እንዲህ ከተነካካ አላህን የሚያቆሽሸው ነገር አለ ብለህ ታምናለህ? በፍጹም። ኦልራይት። ስለዚህ ምንም ነገር ሊያቆሽሸው አይችልም። ምንም ነገር። መልካም ሎክ ያለ አካል ጭቃ ነክቶት ማይቆሽሽ ከሆነ ቃል በስጋ መገለጡ ለምንድን ነው እንትን የምታዩት ታዲያ? እንደ መቆሸሽ ቁራናችን የሚያየው የማይገናኝ ነገር ነው ያገናኘው። እፎይ ይቅርታ ግን ችግር የለም። አላሁ ሱብሓነሁ ወተዓላ እንደ ሰው ልጅ በውል የሚቀመጥ ከሆነ እንደ ሰው ልጅ የሚጸዳዳ ከሆነ ገብተዋል። ይሄንን ካመጣህልኝ ነው ራይት። አላህ ሰውን ሲፈጥር ነክቶን የፈጠረው አደም ዓለይሂ ሰላምን ሲፈጥረው ነክቶን የፈጠረው አይዋ። ይሄንንና አንተ የፈለግከውን ፖይንት ከስር ቁጭ ብዬ እያዳመጥኩ ነበረ። የፈለግከውን ፖይንት አይገናኝም ነው የምልህ። እፎይ ገብተዋል። አላህ የጸዳ ነው፣ ከዚህ ሁላ የጸዳ ነው። ገብተዋል። ኢየሱስ ዓለይሂ ሰላም እኔ ኢየሱስ ዓለይሂ ሰላም አከብራቸዋለሁ፣ ወዳቸዋለሁ። የአላህ ነብይ ናቸው። የአንተን ነብይ የፈጠረ ነው ኢየሱስ። ሂሳብ ለማውራት ይችላል እንደ እስልምናው ለማውራት ከሆነ ኤኒዌይስ ሎክ አሁን ያነሳቸው ፐርሚስ ስህተት ነው። እኛ አምላክ ይጸዳዳል እንደዚህ ይላል ምናምን ብለን አናምንም። ኢቨን አምላክ የሚያቆሽሸው የለም እያል እንኳን ቆሻሻ ሊወጣው አምላክ ሚዩት አድርገው አምላክ እንኳን ቆሻሻ ሊወጣው የሚያቆሽሸው የለም እያልን ቆሻሻ እንትን ይላል ምናምን ብለን አናምንም። ተረጋጋ። ስለዚህ ቶኑን ቀንሰውና ጭቃ ላው ላይ ጭቃ የሚያጨማልቅና የሚነካ ከሆነ መለኮት በስጋ መገለጡ ለምንድን ነው የከፋቸው እነኚህ ሰዎች? እናቱ ሆድ ውስጥ እኮ መለኮት ገብቷል። እንዴት? እኛ ምን እናምናለን መሰለህ ወንድማችን፣ ነቢ ክርስቲያን ይከፍትልሃል። ማርያምን አስቀድሞ ቀድሷታል፣ አንጽቷታል፣ ቀድሷታል ስንል የትኛውን ፍጡር ሎክ የማነው ሚዩት ያላደረገ የሚረብሽ ድምፅ አለ። የትኛውን ፍጡር በእሷ ሌቭል ንጹህ የለም።
በእሷ ሌብል ንጹህ የለም። ሰማይ ቢሆን መላእክት ቢሆኑ በእሷ ሌብል ንጹህ አይደሉም። ማነው እሱ ድምፅ የሚረብሸው? ስለዚህ ልዑል ማደሪያውን ቀደሰ እንዲል አስቀድሞ ቀድሷታል፣ አንጽቷታል። እሷ ዘንድ እንኳን ቆሻሻ አይነገርላትም፣ የለም። እንደ ሴቶች ልማድ አደፍ ጉድፍ እንኳን የለባትም። ሰማይ እንኳን እንደሷ ሆድ ንጹህ አይደለም። ታዲያ እኛ መለኮት በሷ ማዕፀን አደረ ብንል ከሰማይም የምነጻ ከመላእክትም የምጠራ የሆነችውን ያችን ቅዱስ መለኮት አደረባት ስንል ከከበዳቸው፣ አላህ ግን ሰማይ ውስጥ ይገባል ካሉ ሰማይ ውስጥ ይገባል ካሉ ልዩነቱ ምን ይሆናል? የሳይዝ ይሆናል፣ የመጠን ይሆናል። አላህ ትልቅ ሰፊ ነገር ውስጥ ገባ የሚል ይሆናል ማለት ነው። አስቀድሞ ጭቃ ነክቶታል። ከዛ ያ ጭቃ የነካው ሰፊ ነገር ውስጥ መጥቶ ገባ ማለት ነው። እኛ አስቀድሞውኑ ምንም ነገር የሚያቆሽሸው የለም ስላልን አምላክ ሰፊና ጠባብ የሚባል ለአምላክ አይነገርም። ሲጀመር ለአምላክ የሚሰፋው የሚጠባው ነገር ስለሌለ ባቻ ጀርታ ስንጀደ አማሪፋ ሰረች እንደንደሱን አንጀት ሰናን እንደንደሱ እንደንደሳ ብዙ ማለት ነው። አከሲት ለምን ሲጋሩን ወንደንዳ የባዱስ ኦራይት ዛሬ ቶፒካችን ፈጣሪ ከፍጡራን ጋር አይነካካም የሚለውን የሙስሊሞችን አስተምሮ የምንመለከት ይሆናል። ሰው ከተነካካ ይቆሻል የሚል እሳቤ ስላላቸው እውነት አላህ ይቆሻል ወይ የሚለውን መሰረት አድርገን የምንማማር ይሆናል ማለት ነው። ማንኛው ያወራው ሌላ ጉፎይ አለው። እንዴት ነው? እየበረታች ነው ወይ? የባቻ ጀርታስ እንጀደ አማሪፋ ሰረች እንደንደሱን አንጀት ሰናን እንደንደሱ እንደንደሳ ብዙ ማለት ነው። አከሲት ለምን ሲጋሩን ወንደንዳ የባዱስ ኦራይት ዛሬ ቶፒካችን ፈጣሪ ከፍጡራን ጋር አይነካካም የሚለውን የሙስሊሞችን አስተምሮ የምንመለከት ይሆናል። ሰው ከተነካካ ይቆሻል የሚል እሳቤ ስላላቸው እውነት አላህ ይቆሻል ወይ የሚለውን መሰረት አድርገን የምንማማር ይሆናል ማለት ነው። አላህ እንዴት ነው? ከቆሸሸስ በምንድን ነው የሚታጠበው የሚለውን የምንዳስስ ይሆናል ማለት ነው። አላህ በምንድን ነው የሚነጻው የሚለውን የምንመለከት ይሆናል። እንደ መግቢያ ግን እኛ ፈጣሪ በምንም ይቆሻል ብለን አናምንም። ዘፍጥረት ምዕራፍ 1 ስታነቡ እግዚአብሔር ሁሉን ፈጥሮ መልካም እንደሆነ አየ ይላል። መልካም ይለዋል። እግዚአብሔር የፈጠረ ሁሉ ምንድን ነው? መልካም ነው፣ ቅዱስ ነው፣ ንጹህ ነው። ስለዚህ በእግዚአብሔር ፍጥረት ውስጥ ፈጣሪን የሚያቆሽሽ ፍጡር የለም ማለት ነው። እሱ የፈጠረው ትልቁን የእስልምና መሰረት ነው ያፈረስ ነው። በአጭሩ የእስልምና ትልቁ የሚሉት አላህ በምንም ሁኔታ ውስጥ ከፍጡር ጋር አይነካካም የሚሉት በአጭሩ በቁርአንና በሐዲስ ፈርሰዋል ማለት ነው። ከዚህ በኋላ እንደዚህ አይነት ቶፒኮች እንደው የሚነሱም አይነት እንደ ጥያቄም ሊያነሷቸው ላይ አይገባም። ለምን እስከዛሬ ክርስቶስ ላይ እነሱ የሚናገሩት ከማርያም ተወልዷል እንደዚህ ነው፣ እንዴት ወደ ፍጡር ውስጥ ይገባል የሚሉትን፣ እንዴት ከፍጡር ይወለዳል የሚሉትን በሙሉ ጭራሽ የኛ የክርስትና ኮንሴፕት በጣም ቀላል ነው። በነገራችን ላይ የክርስትና ኮንሴፕት በጣም ከተረዳ ነው በጣም ቀላል ነው። ነገር ግን ወደ እስልምና ወደ አላህ ወደ ሙስሊሞች አምላክ ስንመጣ ግን እጅግ በጣም ኮምፕሊኬትድ ነው። ነገሮችን በጣም ኮምፕሊኬትድ ነው የሚያደርጓቸው። ከአፈር ጋር ከግማጭ ዕቃ ጋር ተነካካ እየተባለ አይ አልተነካካም ብለው ሙስሊሞች ይክዳሉ። አንብበውታል፣ ተረድተውታል፣ ኮምፕሬንድ አድርገውታል በጣም ነገር ግን አይተውት ስለማያውቁ በዛ መልኩ አስበውት ስለማያውቁ ይክዱታል ማለት ነው ቁርአናቸውና ሐዲሳቸውን። ስለዚህ ያንን ቁርአንና ሐዲስ ደግሞ ከካዱ መጨረሻ ላይ መዳረሻቸው ወደ ክርስትና እንደሚሆን ምንም ጥርጥር የለንም። ልባቸውን ለከፈቱ ሙስሊሞች ክርስትና እውነት ነው።
ልባቸውን ለከፈቱ በጭፍን ለማይሄዱ ጥላቻ ለሌለባቸው ማለት ነው። የዛሬ ቶፒክ ያው እኔ በዚህ መልኩ አይቼዋለሁ። ሁላችሁም እንደተማራችሁበት ተስፋ አደርጋለሁ። ኦልራይት ቃልና ሚስራ ፍላወር ቀጥሉ። አዴ ሚስራ አለሽ? እንከን አይደል የመጣሁት መቼ ተኛው። እንዴት አላችሁ ሰዎች? ደህና ናችሁ? ለሰላምታ ነው የመጣሽው ወይንስ እየሰማሽ ነበር? ኖ እየሰማው ነበር ከላይ ሆኜ፣ ከዛ እንዳጋጣሚ ገባው እና እየበረታሽ ነው? አዎ። ኦልራይት ምንድነው ግን ፍላወር ጥያቄ አለሽ? ሚዩት ነሽ እያወራሽ ከሆነ። ቃል ምንድን ነው የምታሳየው? በቃ አላግራለሁ ይለዋል። እጃለሁ ነው እና አንዴ ላውጣውና ቆይ ላሳያችሁ። ከራሱ አፍ እንድስማ ያውጡልህ እንዴ ናፈቀ? አመት ሞላው። ድምፄን ለመወረድ ነው። ወደ ዋናው መዝሙር ልገባ። አንተ አፍጥን። እኔ እያስራብከኝ ነው። በእናትህ እኔ ላይቭ ላይ ስቆይ በቃ ብላ ብላ ነው የሚያሰኘኝ። በጾም እንትን እያስባልከኝ ነው። 6 ሰዓት ሳይሆን ጨረስ አለብኝ። ስንት ጊዜ ምግብ ፍለጋዬን የተንከራተተ እኔ ጠግቤ መጥቼ ነው። እሺ ትልቁ ላድርገኝ። የተደላደሉ የታወቀ ነው። ወልከይፉ መጅሁል እንዴት ነው የተደላደሉ አናውቀውም። አላህ እንዴት እናውቀዋለንና ለይሰ ከሚስሊሂ ሸይ ለእሱ አምሳያ የለውም። ወልከይፉ መጅሁል ወልኢማኑ ቢሂ ዋጅብ በዚህ ማመን ግዴታ ነው። ወሱአሉ አንሁ ቢድዓ እንዴት ነው ብሎ መጠየቅ ቢድዓ ነው። ሰለፎች የማያውቁት ጉዞ ነው። አንተም በፈተናው ሲወደቅ ነው ውጣልኝ ያሉት ኢማሙ ማሊክ። ለአላህ አለኝ ያለውን አለው እንላለን። እንዴት ስንባል ግን ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር እና እንዴት ብሎ ግን ቢዲያ ነው መጠየቅ የለብህም። በቃ አለው ብለህ ተቀበል። አካል አለው ተደላደለ ከተባል ፊዚካል ቦዲ ከሆነ እንዴት ነው ብለህ መጠየቅ አለብህ። አጠይቁ ብለዋል ነብያችን ይለዋል። አጠይቁ ብለዋል። አጠይቁ ካሉ በኋላ ለምን የምጠይቀው? አንተ ማን ስለሆንክ ነው የምጠይቀው? እና ዝም ብለን ይሄን ግድግዳ እያየኸው ነጭ ነው 1000 ሰው ነጭ ነው ነብዩ መቶ ጥቁር ነው ካሉ ልቀበል? ጥቁር ነው በቃ ነብዩ ካለ አንተ ከነብዩ ትበልጣለህ ማለት እንግዲህ ፀሐይ ጭቃው መሬትን እየዞረች እያዩ ጭቃ ውስጥ ሎት ብትገባው ተቀበር ስትለኝ ይከብዳል። ሰው ሆኜ
አላወቅም። አንተም ጮረቃው ስገባ እንጂ ብዙ አሳዎች እዛ ሄደው ሲበስሉ አላየህም? ውሃው ስመጣ ስገባበት አንተ አላየህም ማለት ቁርአን ውሸት ነው ማለት አይደለም። ሱብሃንአላህ። እሺ በቃ ተቀብለናል። ምን አማራጭ አለን? ውረዱ። ገና ማይክ ያነሳል ወሬ ሊያወራ ማለት ነው።